መኪና ነሽ ታውቂያለሽ አይደል መኪና በመሸጥም እየተቆጨክ ነው ለኔ ስላውጣክ እየተቆጨክ ነው እንደዛ ማለት ይሄ አይደለም እና ምንድነው ችግር ሊቆይሽ አባዬ እስቲ ቆይ አንተ እሺ በእኔ ቦታ ሆነ እስቲ ቆይ እኔ ምን ማለት ነው ያለብኝ እስቲ ቆይ አይደለም እሺ አሁን እኔ እናቴ ያወረሰችኝ እኔ እናቴ ነው ነገር ለሷ በስሟ ማድረግ ማለት ምን ማለት ነው ቆይ በሷ ፊት ምን እንደሆነ ይፈልጋል አንተ ልጄ ነህ አይደል አንተ ልጄ ነህ ባለው ደም ልጄ ነህ አይደል እሷ እንግዳ ናት እሷ መቆም አለበት ያይናዋ ነይ እስኪ ነይ ወይዬ ፍቅር ነይ ይኸውልህ አባዬ እኔ ከሷ ጋር በቃ አብረን እንኑር እንጋባ ቤተሰብ እንመስረት እኔ ያልኩት ሲቀጥል ደግሞ ዛሬ ሱቅ ዘጋው በቃ ለኔ ብላ አይደለም ይዘጋው ሱቅ አስበይ ስለሻትኮ መኪና አሁን እያወራልኝ ነው እሺ እኮ አላልኩም ለምን አሳከምከኝ ለምኛለሁ ስራን የሚያስጀምረው ገንዘብ ነው አይደል እንጂ ቤት ማስያዝ አይደለም ንብረት ማስያዝ አይደለም ቆይ ምንድነው ያላመንካት ምክንያት አንድ አይደላችሁ ቆይ ግን እኔ አሁን ገንዘቡን የፈለግሽው ስራ ለመስራት ነው ወይስ ደግሞ ሌላ አላማ አለሽ ጀግናን የማን ፍቅረኛ ሆኜ እኔ እኮ ያንተ ነኝ እና እኔ ያሰልጠኝ ታዲያ እንደዚህ መከላ በቃ ገና እንሰራለታለን አይበርች ገና መሻወቃና ሰላም ውድ ቤተሰቦች እንደምን አላችሁ እንግዲህ ዛሬ ደግሞ ለየት ባለ ሁኔታ ከአንድ ባለ ታሪክ ጋር እዚህ ይገኛሉ ባለ ታሪካችን ምንድነው ይዞ የመጣው ከኛ የሚፈልገው ምንድነው የሚለው ነገር እንግዲህ እሱ ራሱን በማስተዋወቅ ወደዛ ወስዳችኋለሁ መልካም ጊዜ ሰላም ወንድማችን እንዴት ነህ እግዚአብሔር ይመስገን ሰላም ነኝ እንዴት ነህ አለን እንግዲህ እስቲ ያው በስልክ አውርተናል እናንተና ያለውን ነገር ደግሞ በይበልጥ ዘርዘር አድርገን ለቤተሰቦቻችን ያለውን ነገር ከኛ የምትፈልገውን ነገርና የደረሰብህን ነገር ካለ እሱ ነገር ዘርዘር አድርገህ በፍጥነት ይሄንን ታሪክህን እና ከኛ የምትፈልገውን ነገር ምንድነው እናደርግልህ ነው የሚፈልገውና እስቲ እሱን በደንብ አድርገህ ዘርዘር አድርገህ ንገረን እሺ በጣም አመሰግናለሁ በቅድሚያ ያው አክብረኸኝ እዚህ ቤቴ ድረስ ስለመጣህ ማለት ነው ያው ብዙ እናንተ ሚዲያ አይቻለሁኝ ተከታተያለሁና የተለያዩ ነገሮችንም ስታደርጉ አይቻለሁ ሚዲያችሁ ላይ እና ያው እናንተ ጋር ተገናኝቶ የኔን ታሪክ ለእናንተ ማጫወት ወይ ደግሞ ለእናንተ መንገር የሆነ ጥቅም ይሰጠኛል ወይ ደግሞ የሆነ ፋይዳ ይሰጠኛል በሚል ነው ካንተ ጋር ያው እዚህ ድረስ መጥተህ እንድናወራ የሆነው ማለት ነው እሺ ስሜ አቤኔዘር ይባላል እሺ ያው የቤተሰብ ጉዳይ ነው ለእናንተ ለመንገር ወይ ደግሞ ለማሳወቅ የፈለኩት ማለት ነው ያው እኔ ከእናትና ከአባቴ ጋር ነበር የምኖረው ግን ያው 4 አመቴ ወይ ደግሞ 5 አመቴ ያለ ነው አባቴ በህይወት የተለየኝ ማለት ነው አርፏል ያው ያ ማለት እኔ አላቀውም ማለት ይቻላል ማለት የሱን ፍቅር ወይ ደግሞ በደንብ ሳላጣጥሞ ነው ያለፈው ማለት ነው እና ግን ከዛ በኋላ በቃ በእናቴ እጅ ነው ያደግኩት ሁሉ ነገሬ እናቴ ናት ለኔ ማለት እኔ ጓደኛ የለኝም በቃ ከትምህርት ቤት ወደ ቤት ከቤት ደግሞ ወደ ትምህርት ቤት ነው በቃ በዚህ ሁኔታ ውስጥ ነው ያደግኩት ጎረቤትም አልቀርብም ዘመድም አልቀርብም ለኔ ዘመዴም ጓደኛዬም ሁሉ ነገሬም እናቴ ናት እና ያው አባቴ ከሞተ በኋላ እናቴ በሌላ እንጀራ አባት አያድግም በሚል ነው እሷ እናትም አባትም ሆና እናትም የአባትን ፍቅር እየሰጠች ያሳደገችኝ ማለት ነው እና እናቴን በጣም ነው የምወዳት ምክንያቱም እንዳልኩ እናትም የአባትን ፍቅር እየሰጡ ማሳደግ አንድ ሰው ብቻውን በጣም ከባድ ነው በተለይ ደግሞ በጣም የምትወደው ባሏ መለየቱ ያው የሚጎዳት ነገር አለ ግን ደግሞ ያንን ነገር ሁሉ ግን ችላ አንድ ልጇን በቃ በሌላ ሰው ማደግ የለበትም እኔ የሆንኩትን ሆኜ አሳድገዋለሁ በሚል ጥንካሬ ውስጥ ነው ያሳደገችኝ ማለት ነው እና እንዳልኩ ያው እኔ ከእናቴ ውጪ ማንንም የማውቀው ሰው የለም በቃ ሴት የማውቀው እናቴን ብቻ ነው ሌላ ማንንም አላውቅም በቃ ሁሉ ነገሬ እናቴ ናት ስለዚህ በዚህ ውስጥ ነው በቃ ያደግኩት ማለት ነው ያው ለኔ እናቴ ሁሉ ነገር ነች ምክንያቱም ትምህርት ቤት የምትወስደኝ እሷ ነበረች የምታመጣኝ እሷ ነበረች በቃ ሁሉ ነገር የምታደርግልኝ እሷ ናት ስለዚህ እኔ ትምህርት ቤት ጓደኛ የለኝም ሰፈር ውስጥም ጓደኛ የለኝም ጎረቤትም አልቀርብም ዘመድም አልቀርብም ስለዚህ እኔ እናቴም አባቴም ጓደኛም ሁሉ ነገሬም እናቴ ናት ስለዚህ ከዚህ ውጪ ከሷ ውጪ እኔ ሴት አላውቅም በቃ እናቴ ብቻ ነው እኔ ሴት የማውቀው ማለት ነው እና ግን ያው እሷ ያው አባቴ ከሞተ በኋላ
በሌላ እንጀራ አባት አያድግም ያለችበት ትልቁ ምክንያት በቃ እኔ በቃ እሱ እኔን ነው የሚያውቀው። ስለዚህ ከኔ ውጪ ለሌላ ሰው ምንም ነገር በቃ እንትን ሊል አይችልም፣ ፍላጎት ላይኖረው ይችላል በሚል ነው። ከሌላ ሰው ጋር አብረህ ብትኖር ያው ከእናት ጋር የለመድከው ያን ነገር፣ ስለዚህ ያው የለመድኩትን ነገር እዛ ጋር ደግሞ ያ ሰው እንደ እናትህ ሊያይ አይችልም። እንደ አዲስ ሌላ ሰው መልመድ እንደማልችል ስለምታውቅ በቃ በዛ ስሜት ውስጥ ነው ብቻዋን ያሳደገች። ግን ያው ያንን ነገር ሀሳቧን ግን እንድትቀይር አረጋት ከዛ በኋላ። ምክንያቱም እያደግኩ ከመጣሁ በኋላ ራሴን ካወቅኩ በኋላ እኔ ባልኖር ደግሞ ከጎኑ ሰው ሊያስፈልገው ይችላል። ሌላ ነገር ቢፈጠር እንኳን ችግር ሊሆን ይችላል። ምክንያቱም ሰው ብዙ ነገር ሊያጋጥመው ይችላል። ስለዚህ ሌላ ችግር ወይ ደግሞ በጣም ብዙ ነገሮች ቢያጋጥሙት ከጎኑ ሆኖ ሊረዳው የሚችል ሰው ያስፈልጋል የሚል ግምት ያው ካደግኩ በኋላ ወይ ደግሞ ራሴን ካወቅኩ በኋላ ያንን ነገር ሀሳብ አመጣች ማለት ነው። እና ያው እኔ እናቴን በጣም ነው ማከብራት፣ በጣም ነው የምወዳት። ምክንያቱም እንደ አባትም እንደ እናትም ሆና ብዙ ነገሮችን አድርጋ ያሳደገችኝ እናቴ ናት። ስለዚህ ከጎኑ ሰው ያስፈልገዋል፣ በቃ አንድ አባት ያስፈልገዋል የሚል ማለት ነው። ማለት በእድሜ ከሱ የሚበልጥ በጣም ብዙ ነገሮችን ማገናዘብ የሚችል እሱም እንደ አባቱ አባትየውም ደግሞ እንደ ልጅ የሚመለከተው ሰው መልመድ አለበት ያስፈልገዋል በሚል ያው ሌላ ሰው ገባች ማለት ነው። እና ጥሩ ነው። ምክንያቱም ያው እኔ ራሴን ካወቅኩ በኋላ ነው ይሄ ሰው ወደዚህ ቤት የመጣው። ያው ራሴን ካወቅኩ በኋላ ጥሩ ነው መምጣቱ። ምክንያቱም ያው የሆነ ነገር እንኳን ቢፈጠር በእኔ በደም የሚበልጥ ሰው ስለሆነ ብዙ ነገሮችንም ከኔ ቀድሞ የሚያውቅ ሰው ስለሆነ ብዙ ህይወት የሚያስተምረው ሰው ስለሆነ ከሱ ብዙ ነገሮችን መማር እችላለሁ። እና ያው የእኔ ሀሳብ ካቀረበችኝ በኋላ እኔ ያው የእሷ ፍላጎት ወይ ደግሞ የእሷ ምርጫ የኔ ምርጫ ነው፣ የኔ ፍላጎት ነው። ስለዚህ በቃ እሺ ያልኳት። ከዛ በኋላ ያው የምታውቀው ሰው ነበር ይመስለኛል። ያው እንዳልኩ ትንሽ እያለሁ በእንጀራ አባት አያድግም በሚል እንትን ውስጥ ነው እኔን ያሳደገችኝ እንጂ ሰው ነበር ማድረግ ትችል ነበር፣ ግን ማደግ አይችልም የለበትም በሚል እንትን ውስጥ ነው። ግን ካደግኩ በኋላ ይሄ ነገር መሆን አለበት በሚል ውስጥ ያው እሺ ተባብለን ያው አግብታ መኖር ጀመርን ማለት ነው። በጣም ጥሩ። እንግዲህ እስቲ ያው ከዛ ጀምሮ የመጣው እንግዲህ አንተ ከልጅነትህ ጀምሮ ከሰው ጋር ማትቀርብም ጎረቤት ልጆች ጋር አትጫወትም እና አሁን እንግዲህ እዚህ እናትህም ለአንተ ብላ ነው እዚህ ደረጃ ድረስ እሷን ራሱ አላገባችም እና አሁን ካገባች በኋላ ደግሞ ያሉት ነገሮች ምንድን ነው? የተፈጠሩት ነገሮች ምንድን ነው? አንተን እዚህ ችግር ውስጥ ከተተኝ የምትለው ነገር ካለ ምክንያቱም በደንብ ግልጽ እያደረገ መሄድ ስላለብን ነው። እና ከዛ በኋላ እናትና አባትህ ተጋብቷል? እንጀራ አባትህ ማለት ነው። እና አሁን እንዴት አሁንም እዛው ከነሱ ጋር አብረህ የምትኖረው ነው ወይስ እንዴት ነው ያለው ሁኔታ? አዎ አብረን ነበር የምንኖረው። ከዛ ግን ያው ጥሩ ሰው ነው፣ በጣም መልካም ሰው ነው። እንግዲህ በጣም በቃ ተቀራረብን፣ በጣም ተግባባን። ብቻ ምን ልበልህ ልክ በቃ እንደ አባትም እንደ ልጅም ነው። በቃ እኔ አሁን አባቴ ነው ብዬ ነው እኔ አሁን በቃ እሱ ሙሉ ለሙሉ ተቀብዬው ነው። ልክ እንደ እንጀራ አባት አይደለም የማየው፣ እሱም ልክ እንደዛ እንደ ልጅ ነው እንትን የሚለኝና ምክንያቱም በእድሜ ከኔ ይበልጣል፣ ብዙ ኤክስፒሪየንሶች አሉት። ስለዚህ በቃ ምንም እኔ የምፈልገውን ሌላ ነገሮችን ማወቅ ስፈልግ እሱ ጋር ነው ማማክረው፣ እሱን ነው የምጠይቀው። እሱም ነው በቃ በሚያውቀው ነገር የሚመልስልኝ። ብቻ ልክ እንደ ቤተሰብ ነው ብዙ ነገሮችን ከእሱ ጋር የምንኖረው ማለት ነው። እና ግን ያው ከጊዜ በኋላ ግን ያው ከተጋቡ ቢያንስ 3 ዓመት ምናምን ከሆናቸው በኋላ ግን ይቅርታና እዚህ ጋር እንትን ማለት አሁን ከሳቸው አሁን አባትህን በላቸው እንጀራ አባትህ እንደ አባቴ ስላልክ ነው። እና አሁን እናትን ሲያገባ የስንት ዓመት ነበር ከአንተ? ያው እናቴ እሱን እንጀራ አባቴን ማለት ነው ስታገባው በቃ ኖርማሊ እኔ ነፍስ አውቄያለሁ። ያ ማለት ወጣት ነኝ፣ 25 ዓመቴ ደርሷል። ነገር እንደነገርኩ በልጅነቴም በቃ ያንን ነገር ያደረገችበት ምክንያት በቃ በሌላ እንጀራ አባት ማደግ የለበትም። ራሱን ካወቀ በኋላ ግን ከሱ ጋር ተማክሬ ነው የማደርገው በሚል እንትን ውስጥ የቆየችው እንጂ ማድረግ ትችል ነበር። ግን በቃ ራሴን ወደ ማወቅ እስከመጣሁ በኋላ በቃ ኦልሬዲ 26 ዓመት ከደረስኩ በኋላ ነው ይሄን ነገር ቁጭ ብለን አውርተንበት ከዛ በኋላ
ይሄ ነገር የተደረገው የወሰንነው ማለት ነው። እና እኔ በውሳኔ አልጸጸትም። ምክንያቱም በቃ ያው ልክ ናት፣ ከጎኔ ሰው ያስፈልጋል። ምክንያቱም ዘመድም አላውቅም ሰውም አልቀርብም። ስለዚህ ያ የልጅነት እንትኔ አድጎ አሁንም እዚህ እድሜ ላይም እንደዛ ነው ያለው በቃ። ስለዚህ እኔ ከልጅነት ያለመርኩትን ነገር ከየትም ላመጣ አልችልም። ስለዚህ አሁን እኔ በህይወት ግን እያለሁኝ ሰው መልመድ አለበት፣ ሰው መቅረብ መቻል አለበት። ምክንያቱም ሰው ያለ ሰው ምንም ነው ስለሆነ ብላ አስባ ነው በቃ። ምክንያቱም ነፍስ ካወቅኩ በኋላ ከሰው ጋር ለመቅረብና ከሰው ጋር ለመግባባት እሷ እያለች ከሆነ ጥሩ ነው። እሷ ባትኖር ደግሞ ከባድ ነበር የሚሆነው። አይ በጣም ትክክል። ምክንያቱም 25 ዓመት ማለት አንተ የራስህ ህይወትን የምትመራበት ነውና እዚህ ደረጃ ድረስ ውለታ ከፍላለች። እዚህ ጋር አንተ ለሆነ ነገር አብቅታ ነውና ህፃን ልጅ ያለ ቢሆን ኖሮ ብዙ ነገሮች ሊፈጠሩ ይችላሉ። በጣም እንጀራ አባት ሆኖም ላይንከባከበው ይችላል ወይ ሌላ ልጅ ቢመጣ ማዳላት፣ ብዙ ነገሮች አሉ በመሀሉና እውነት በጣም ጥሩ ነገር ነው ያደረገችው። ጥሩ ውለታ ነው እንትን ያለች የከፈለችውና አንተም እንደ አባት ነው የምታየው። ጥሩ ነው። ይሄን ያክል እድሜም አንተም የራስህ ህይወት የምትይዝበት ነውና እዚህ ደረጃ ደረሳችሁ እና ከዛ በኋላስ ምንድን ነው? ያው እንደዚህ እንዳልኩ በቃ እኔም ወጣት ነኝ፣ ማገናዘብ እችላለሁ። እሱ ደግሞ ከኔ በላይ ብዙ ነገሮችን ያሳለፈ ሰው ነው። ምክንያቱም እኔ እንዳልኩ ልጅነቴ በሙሉ ከትምህርት ቤት ወደ ቤት፣ ከቤት ወደ ትምህርት ቤት እና እናቴ በቃ ሌላ ምንም ነገር የለም። እዚህ ነገር ያው አብሮኝ አድጓል። ያው እኔ ያደግኩ ማለት ያው በእድሜ የሆነ ነገሮችን ላቅ እችላለሁ እንጂ ሞር ግን ብዙ አይነት ነገሮችን አላውቅም። ምክንያቱም ቤት ውስጥ ነው በቃ ሁሉ ነገር እየተደረገልኝ ብዙ ነገሮችን እያየ ያደግኩት እንጂ ሌላ የውጭ ዓለም አላውቅም። እንግዲህ አስበው ከእናቴ ውጭ ሴት አላውቅም እስካሁን ድረስ ማለት ነው። እና ግን ያው ከተጋቡ በኋላ ያው ከእንጀራ አባቴ ጋር እንደ አባት እንደ ልጅ በጣም ቀረቤታ ያኖረን፣ ብዙ ነገሮችን እናወራለን፣ ብዙ ነገሮችን እንወያያለን። ብዙ ማወቅ የምፈልጋቸው ነገሮች ሲኖሩ ጠይቃለሁ፣ ይመልስልኛል። ብቻ በቃ በዚህ ውስጥ በጣም በመቆየት ውስጥ ያው እንደ አባትም እንደ ልጅም አብረን መኖር ጀመርን ማለት ነው። ግን ያው ከ3 ዓመት በኋላ ግን የሚያሳዝን ሁኔታ በጣም የምወዳት እናቴ አረፈች። እውነት? ምን ነው በሰላም ድንገት በድንገታዊ ህመም ነው። ድንገት በአንድ ቀን ህመም ነው በሞት የተለየችኝ ማለት ነው። እና ብቻ በጣም ከባድ ነበር በሰዓቱ ማለት ነው። እንደዚህ ነው ብሎ ለማውራት በጣም ይከብዳል። በጣም ይከብዳል። እንግዲህ ያው ይሄ ሁሉ ለታለዋለችልን እናት ያው እንግዲህ ይቅርታ እንግዲህ እዚህ ስሜት ውስጥ መክተት አስቤ አልነበረም፣ ግን አንተማ ምን ታደርጋለህ። እና በቃ ብቻ ያ ሁሉ ነገር ያደረገችልኝ እናቴ በድንገት ህመም ስትሞት ያለው ስሜት በጣም ከባድ ነበር በሰዓቱ ማለት ነው። ግን እናቴ በጣም አስተዋይ ሰው፣ በጣም ሰው የምታከብር፣ በጣም ጠንካራ ሴት፣ ለልጇ ያልገባችበት ቦታ የለም። ብቻ እናት ለልጇ ብዙ ነገር ትሆናለች እና ብዙ ነገር ነበረ ለኔ የሆነችልኝ። ግን ያው ሞት አይቀርም ለሰው ልጅ እና አለፈች ማለት ነው። እና ግን እሷ ከመሞቷ በፊት ግን ያደረገችው ነገር ጥሩ ሳይሆን አይቀርም። ምክንያቱም እኔ አሁን ማንም ደግሞ ከጎኔ ባይኖር ምን ሊፈጠር እንደሚችል ሳስበው ከባድ ነበር። እና ያው እንጀራ አባት ቢሆንም ግን ከሱ ጋር እንድላመድ እሷ በህይወት ባለችበት ሰዓት እንደዛ ማድረጓ ለኔ ከጎኔ ሰው አለኝ እንድል አድርጎኛል። ያው ከዛ በኋላ ግን ያው እናቴ አረፈች። ያው ነፍሷን በገነት ያኑረው። ከዛ በቃ ከሱ ጋር መኖር ጀመርን ማለት ነው። እና በቃ ብቻ እሷ ከጎኔ እንዳለች እንደሆነ እንዲሰማኝ ያክል አድርጎ ነው ከዛ በኋላ አብሮኝ የነበረው ማለት ነው። አባትም ከጎን ሆኖ አንተን ያበረታታ። ያው ከዛ አብረን መኖር ጀመርን ምናምን። ከዛ ግን ያው እድሜ ወጣትም ስለሆንኩኝ ምናምን ያው እናቴም ከቀድሞ አባቴ ጋር ያው እኔ እንዳልኩ 4 ዓመት 5 ዓመት እያለ የሞተው አባቴ ማለት ነው። ብዙም ሳላውቀው የሞተው አባቴ ጋር ብዙ ንብረቶች አፍርታለች። ያው ብዙ ሀብቶችንም አፍርታለች። እና በቃ ኦልሬዲ ለኔ ነው አውርሳኝ የሞተችው ሀብቶቹም ማለት ነው።
እና በቃ በስሜ የከፈተችውን የመኪና መለዋወጫ ስፔር ፓርትም አለ ብቻ ብዙ ነገሮችም አሉ። ግን ያው በቋሚነት እንድሰራበት የከፈተችልኝ ሱቅ አለ እና በቃ ሱቁ አንተ ነህ የምታስተዳድረው? አዎ እኔ ነኝ በቃ አሁን ኦልሬዲ የእሷን ውርስ ተረክቤ እኔ ነኝ በቃ ማኔጅ እያደረኩኝ የምኖረው እና ያው እሰራለሁኝ። ምንም አይነት የገንዘብ ችግር የለም። ግን ያው እሷ ግን ከኔ መራቋ ግን ብዙ ነገሮችን አጉሎብኛል። ምክንያቱም እኔ ከእሷ ውጭ ሴት አላውቅም ብቻ ሁሉ ነገሬ ስለነበረች ማለት ነው። ግን ያው ከእሱ ጋር ያው እንደሷ ባይሆንልኝም ግን ይሻላል። ቢያንስ ሰው አጠገብ ከባዶነት ሰው አጠገብ ሲሆን የተሻለ ነው። እና ያው በቃ በዚህ ውስጥ አብረን እየኖረን ምን እያልን ከዛ ግን ሁል ጊዜ አግባ የሚል ጥያቄ ያቀርብልኛል እኔ ማለት ነው። እና እኔ ደግሞ ያው ለማግባት ፈቃደኛ አይደለሁም። ምክንያቱም እፈራለሁኝ። ሰው ቀርቤ አላውቅም እንዳልኩ። ስለዚህ ያ ልጅነቴ አብሮኝ አድጓል። ስለዚህ ያንን ነገር ለማምጣት ሰው የሌለውን ማንነት ማምጣት አይችልም። እና በቃ ብዙ ጊዜ ከሱ ጋር የማንግባባበት ትልቁ ነገር አግባ ይለኛል፣ እኔ ደግሞ ማግባት አልፈልግም። አግባ ይለኛል፣ እኔ ደግሞ ማግባት አልፈልግም። በቃ መቅረብ እፈራለሁ። ስለዚህ በፍርሃት ውስጥ ደግሞ መቅረብ አልፈልግም። እና በቃ እንዳትሆን ብሎ ነው እሱ እውነቱን ነው ማለት ላይ ሆነ ራስ እንዳጎዳ እድሜህም ከሚገፋ ብቻ እንዳትሆን ብሎ ነው በማሰብ እሱ ለእኔ በማሰብ ነው። ግን እኔ ደግሞ ያው ያ አይነት እንትን የለኝም፣ ማንነት የለኝም። ስለዚህ ያንን ነገር ሲለኝ በቃ መረበሽ ጀመርኩኝ። ከዛ በቃ ይሄንን ነገር እኔ ጥያቄ ባያነሳብኝም ደስ ይለኛል ሁሌ እሱ ማለት ነው። ያው ግን እሱ ጥያቄውን ማንሳቱን አላቆምም። በቃ ወጣት ነህ፣ ማግባት አለብህ፣ የራስን ህይወት መመስረት መቻል አለብህ፣ መውለድ መቻል አለብህ፣ በቃ የትውልድ መቀጠል መቻል አለበት ነው የሚለኝ። እኔ ደግሞ ያንን ነገር በቃ ለጊዜው አልፈለኩም። በቃ ግን ያው አልፈለኩበት ምክንያት ከፍርሃት ወይ ደግሞ ሰውን ካለመቅረብ ነው ካለ ጸባይና ባህሪ የተነሳ። እሱ ደግሞ እስከ መቼ ድረስ ነው ሰው የማትቀርበው? እስከ መቼ ድረስ ነው ሳትግባባ ከሰው ጋር የምትኖረው? ሁሌ በቃ እንደዚህ ነው የሚለኝ እና በቃ ሁል ጊዜ የኔ ያለመፈለግ እንዳለ ሆኖ የእሱም ደግሞ ፍላጎት አለ። እንግዲህ እኔ እንደ አባቴ ነው የማየው። ስለዚህ ብቻ በቃ በዚህ ውስጥ በቃ አብረን እንኖራለን። ከዛ ግን በመሀል አንድ ሴት አስተዋወቀኝ። ትዕግስት ትባላለች እና አስተዋወቀኝ። ምክንያቱም እኔን ሲያየኝ የማግባት ፍላጎት የለኝም። ስለዚህ እቺ ሴት ትቅረበው እና ያው ምናልባት በጊዜ ሂደት ውስጥ ሊላመዱ ይችላሉ በሚል ማለት ነው። ስለዚህ በቃ አስተዋወቀኝ እና እቺ ሴት ብታገባት ጥሩ ነው ምናምን ይለኛል። እኔ ደግሞ አልፈልግም በቃ። ከዛ ግን ያው የተዋወቅን በመተዋወቅ ብቻ አልቀረም። ያው እኔ የምሰራበት ስፔር ፓርት ሱቅ ውስጥ ትመጣለች በተደጋጋሚ ማለት ነው። እና ያው ትውውቃችን በቃ እየቆየ መምጣት ጀመረ። ያው ሻይ ቡና እንላለን፣ እናወራለን፣ እየተቀራረብን መጣም ማለት ነው። በመቀራረባችን ውስጥ ከአመት በላይ ሆነን ይሄ ትውውቃችን ወይ ደግሞ መቀራረባችን ማለት ነው። በዛ ውስጥ ያው ፍቅር መላመድ ስለሆነ በመቀራረብ ውስጥ ያው ወደድኳት ማለት ነው። በጣም ደስ ይላል። እና ያው እሱም ይሄንን አስቦ ይመስለኛል በቃ በመቀራረብ ውስጥ አብሮ በመገናኘት ውስጥ በተደጋጋሚ ይሄ ነገር የሚፈጠር ይመስለኛል በሚል ነው እሱም እንደዛ ያደረገው። እና ያው ያሰበውም ደግሞ አልቀረም። በቃ እኔ ወደድኳት ማለት ነው። እንዴት አንተ የነበረህ ቆይታ እንግዲህ ከሰዎች ጋር ከልጅነት ጀምሮ ምንም ግንኙነት ያልነበረህም ከሰፈር ልጆች ጋር ራሱ አትወጣም እና ከሷ ጋር የነበረህ ቀረቤታ ከሷ ጋር ስትገናኝ የነበረው ነገር እንግዲህ ቀስ በቀስ በሂደት ነው። አንተ ገባበታለህ ብለህ አላሰብክም እና እንዴት ታየዋለህ? አሁን የድሮ ማንነትህን አሁን ያለህበት ማንነት ልዩነቱ እንዴት ነበር? እውነት እንደምነግርህ ያው በፊት የነበረኝ ነገር አስሮኛል ብዬ አስባለሁኝ። ምክንያቱም ይሄ ማንንም የማይቀርበው ሰው፣ ማንንም የማይጠጋው ሰው፣ ከማንም ጋር የማያወራው ከእናቱ ጋር ብቻ አታችመንት የነበረው አንድ አቤኔዘር ከጊዜ በኋላ ግን ያው እናቱ በሞት ካጣት በኋላ ያው በአባቱ ግፊት ሰው እንዲለምድ፣ ሰው እንዲቀርብ፣ አብሮት ሰው እንዲሆን በሚል እንትን ውስጥ ሁኔታ ውስጥ ከዛ ደግሞ ያው አንድ ሰውን በተደጋጋሚ በማግኘት በተደጋጋሚ በመቅረብ ውስጥ በመልመድ ውስጥ የሚፈጠር
አዲስ የሆነ ማንነትን መቅረጽ ከባድ ቢሆንም ግን ደግሞ ጥሩ ነው። ምክንያቱም ሁሌ በአንድ አይነት ነገር ውስጥ አይኖርም። የሆነ አዲስ ነገርም መቅረብ አዲስ ነገርም መልመድ ያስፈልጋል እና ለኔ ፍርሃትም ቢኖር ግን ደግሞ ጥሩ ነው የሚል እምነት ነው ያለኝ እና ለኔ ጥሩ ነው። ከዛኛው ማንነት አሁን አዲስ እያዳበርኩት ያለሁት ማንነት ይሻለኛል። ምክንያቱም በቃ ካለማወቅ ማወቅ የተሻለ ነው፣ ካለመልመድ መልመድ የተሻለ ነው። ስለዚህ በዛ እንትን ውስጥ በቃ ራሴን ማወቅ በጀመርኩበት ሰዓትም እንዳልኩ እንግዲህ እኔ ራሴን ካወቅኩ በኋላ ነው እንጂ ስራም መስራት የጀመርኩት ስራም አላውቅም። ስለዚህ ስራን ማወቅ፣ ሰውን ማወቅ፣ መላመድ በጣም ጥሩ ነው። ስለዚህ ያን ነገር እኔም እየወደድኩት ግን በፍርሃት ውስጥ ነው እንደዛም ብለው ምክንያቱም ያኛው የነበረኝ ማንነት ስላለ ማለት ነው። ሙሉ አለቀቀም እና እንዳልኩ በቃ ከ1 አመት ቆይታ በላይ ሆነን እና ለኔ አዲስ ነው እንደዚህ አይነት ነገር ምክንያቱም አላውቅም። ብቻ የሆነ ደስ የሚል ነገርም አለው ግን ደግሞ ፍርሃትም አለው እና በቃ በመፍራትም ደስ በማለት ውስጥም ከሷ ጋር ያው 1 አመት ከምናምን ቆየ። ከዛ ግን ያው ፍቅር በጣም ሀያል ነገር ነው። በቃ ወደድኳት ማለት ነው። ነገርካት ግን አንተ የነበርክበትን ሰው ቀርበ እንደማታውቅ ምናልባት የተለያየ ባህሪ ነው የምታሳየውና የነበረች እንደዚህ አይነት ነገር ካንተ ጋር ስትፈታ ሁሉ ነገር ሲለቅህ እንግዲህ የነበርክበት ባህሪ እሷ አስቀርብህ ደግሞ የነበረው ማንነት አለመጀመሪያ ጊዜ አልፈልግም ስትል የነበረውና አሁን ደግሞ ወደ ፍቅር ስትገባ መቼም ነግረሃታል አንተ ከዚህ በፊት ምንም? አዎ ምክንያቱም በመተዋወቃችን ወይ ደግሞ እየተለማመድን በመላመዳችን ውስጥ ያው ብዙ ሀሳቦች ይነሳሉ፣ ብዙ ነገሮችን እናወራለን። ስለሷም ስለኔም ስለኔ ቤተሰብም ስለሷ ቤተሰብም ብዙ ነገሮችን ነው የምናወራው እና በዚህ ውስጥ ነው ይመስለኛል እኔም ውስጤ ያለውን ነገር አውጥቼ በመንገሬም ይመስለኛል ከሷ ጋር ተላምደን የወደድኳት ማለት ነው። እና ያው መንገሬ አልቀረም አብረን በመቆየታችን ውስጥ ማለት ነው። ከዛ ያው እንዳልኩ ወደድኳት እና ከወደድኳት በኋላ ላጣት ስላልፈለኩኝ ማግባት ነው የፈለኩት በቃ ወዲያው ማለት ነው። እና በቃ አሁን ተላምደናል፣ ተዋውቀናል ማለት የገንዘብ ችግር የለም፣ ቤትም አለ። ስለዚህ በቃ ለምን አንጋባም አልኳት ማለት ነው። እሷ ግን አልፈልግም ያለችው እና ለምንድን ነው የማትፈልጊው ብዬ ጥያቄ አንስቼባታለሁ። እኔ ክፍለ ሀገር ቤተሰቦች ያሉ በቃ እነሱን መጦር መቻል አለብኝ፣ በቃ ሁሉ ነገር ማድረግ መቻል አለብኝ። ብቻ የተለያየ ምክንያት ነው የምትሰጠኝ እና ለምን አግብታት ይዛት አትወጣም ምናምን ይለኛል። ግን ያው በቃ የምኖርበት ቤት በቂ ነው እኔም ለሷም ጓባን በቃ ላግባትና ልኑር ስለው አይ በቃ አባቴ ደግሞ አይ ይሄ ቤት በቂ ነው ለሶስታችንም አብረን መኖር እንችላለን የሚል እና በቃ ብቻ በዚህ እንትን ውስጥ ሳንጋባ በቃ ረጅም ጊዜ ኖረን በቃ ሳታገባኝ ግን አብረን መቆየት እንችላለን፣ አብረን እንደዚህ መሆን እንችላለን ነው የምትለኝ። እኔ ደግሞ ማግባት ነው የፈለኩት፣ በቃ መኖር ነው የፈለኩት እና በቃ በዚህ ሁኔታ ውስጥ እንግዲህ አብረን መኖር ጀመርን፣ አብረን መቆየት ጀመርን። በቃ ብቻ 1 አመት አለፈ፣ 2 አመት አለፈ እና አሁንም በቃ አሁንም በዛ ውስጥ ማለት ነው። ምን ትክክለኛ ምክንያቱ አልነገረችም? ቤተሰብ ነው ወይስ ሌላ ምክንያት አላት? ምንድነው? እኔ ሌላ ምክንያት ምንም አለ በቃ የምትሰጠኝ ሁሉ ጊዜ ምክንያት በቃ እንደ ቤተሰቦቼ እንትን ማለት አለባቸው። አፈቀረችህ እኮ ያው ማግባት አለበት። አዎ ምክንያቱም ይሄ ሁሉ ነገር የተሟላ ነው፣ የተሟላ ነገር ነው። እንግዲህ ልፍታሽ ሳይሆን ላግባሽ ነው ያልኳት እና እኔም ግራ ገባኝ እና ያው ላግባሽ የሚል ጥያቄ እኔ አቅርቤላታለሁ። የእሷ ግን ያው የተለያየ ምክንያት ነው የምታቀርብልኝ። ያው አንደኛ ቤተሰቦቼ ክፍለ ሀገር ናቸው እና ወደዚህ መምጣት አለባቸው፣ ችግር የለውም እኔ ሄጄ ልተዋወቃቸው ብዬ ጥያቄ አቅርቤላታለሁ። ግን በቃ አይሆንም በቃ እና ብቻ በጣም 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 ግራ የሚያጋባ ነገር ነው የምታቀርብልኝ። ምክንያቱም እኔ ፈልጌ ባመጣኋት ሴት አባቴ እንዲቀየመኝ አልፈልግም። እሱ የኔንም ሀሳብ ይደግፋል፣ የእሷንም ሀሳብ ደግሞ ይደግፋል። ማለት በቃ ይታገሳት የሚል ሀሳብም አለው። ግን ደግሞ ብንጋባም ደግሞ ደስ ይለዋል። ብቻ የሁለት ማለት እኔም እንዳልከፋ ይፈልጋል፣ እሷም ደግሞ እንዳትከፋ ይፈልጋል። እና ብቻ ይሄ እንዴት ነው በጣም የሆነ መሀል ላይ ነው በቃ ያለ ነው ሁላችንም ማለት ነው። እና በጣም ከሚገርም የሆነ ጊዜ ታማ እንደውም
መኪናን ሽጬ ሁሉ አሳክሚያታለሁ እሷም ማለት ነው። በጣም አሟል በጣም ታማ ማለት ነው። ምክንያቱም በቃ እኔ ወዳታለሁ ማጣት አልፈልግም። ግን እንግዲህ ላግባሽ በሚል ጥያቄ ውስጥ ግን የተለያየ ነው በቃ መልሱን ብቻ የተለያየ ምክንያት እያቀረበችልኝ አብራኛለች። እኔ ደግሞ ያው ስለወደድኳት እሷን ማጣት ስለማልፈልግ እሺ በቃ ልታገሳት በሚል በቃ አብሬያታለሁ። እና ቢያንስ አትሊስት እንኳን እሺ ቢያንስ ባንጋባ እንኳን ግን ልጅ እንውለድ በቃ። ምክንያቱም ቢያንስ እሺ እኔ ዘር እንተካ። ምክንያቱም እንደ ድንገት አሁን እኔ አባቴ እኔም ብቻ ነው ወልዶ የሞተው። እንደ ድንገት ነው እንደሱ ብሞትስ? ስለዚህ ቢያንስ በስሜ የሚጠራ እንኳን ልጅ ያስፈልጋል ብላትም ምንም በቃ ያንንም ሐሳብም በተለያየ ምክንያት እያቀረበች ነው እንትን የምትለው። እና ብቻ ከራሴ ጋር ብዙ አውርቻለሁ፣ ከራሴ ጋር ብዙም ተማክሬያለሁ። ብቻ ግን ስለወደድኳት ግን ማጣት አልፈልግም እሷን። በቃ አብራኝ ብትኖር፣ አብራኝ ቤተሰብ ብትመሰርት፣ አብራኝ ብዙ ነገሮችን ብናፈራ በጣም ደስ ይለኛል። እና እንግዲህ ከኔ ነው የመጣው ይሄ ፍላጎት። እንግዲህ ብዙ ጊዜ እንደውም ከሴት ነው የሚመጣው እንደዚህ አይነት ነገር። እና ከኔ መጥቶ አይሆንም ማለቷ በጣም እያሳሰበኝ ያለው በዚህ ሰዓት ማለት ነው። ምክንያቱም ምን እንደሆነ ሊገባኝ አልቻለም። እና ከዛ ግን የሆነ ሰዓት ላይም በቃ እኔ ስራ መጀመር እፈልጋለሁ እና ቤቱን በዋስ አድርገህ ይዘህ በቃ እንዲህ ተይዞ ገንዘብ መበደር እፈልጋለሁ አለችኝ። እና ችግር የለውም ለምን ይያዛል ቤቱ? እኔ ጋር ገንዘብ አለ፣ ገንዘብ እሰጥሻለሁ ትጀምሪያለሽ አልኳት። ለዛም ፈቃደኛ አይደለችም። ያ ያንተ ስራ ነው፣ ያ ያንተ ቢዝነስ ነው። በአንተ ቢዝነስ ውስጥ እኔ መግባት አልፈልግም። እኔ የምፈልገው በቃ ይሄ ቤት ተይዞ ገንዘብ መበደር መቻል ነው። እና ለምንድን ነው ይሄ ቤት የሚያዘው? ብቻ ከጊዜ በኋላ በጣም ባህሪዋ ተቀየረብኝ። እኔ ቤት ውስጥ አባቴ እያለ የምታሳየኝ ባህሪና እሱ ሳይኖር የምታሳየኝ ባህሪ በጣም ሌላ ነው። በጣም ግራ አጋብቶኛል። እና ይሄ ነገር ወዴት ነው እየሄደ ያለው? ወዴት እያመራ ነው ያለው? ምንድነው ውስጡ ያለው ነገር? ብቻ ከራሴ ጋር ሲሆን ብዙ ጥያቄዎች ነው አእምሮ የሚያነሳልኝ። ማለት ችግሩ ከኔ ነው ወይስ ደግሞ ከሷ ነው ወይስ ደግሞ ከአባቴ ነው ያለው? ምንድነው ማለት በቃ እየተፈጠረ ያለው ነገር የሚለውን ነገር በቃ በግልጽ ማወቅ እፈልጋለሁ። ምክንያቱም እንዳልኩ ነው እኔ ፈሪ የነበርኩ ልጅ፣ ሰው መቅረብ የማልፈልግ ልጅ፣ ሰው መልመድም በቃ የምፈራ የነበርኩ ልጅ ከጊዜ በኋላ ሰው መልመድ፣ ሰው መጠጋት፣ ሰው መቅረብ አልፎም ተርፎም ደግሞ ከመልመድም ከመቅረብም ደግሞ አልፎ መውደድ ደረጃ መድረስ ደርሻለሁ እንግዲህ። ስለዚህ በፍርሃት ውስጥም በምንም ቢሆን ብቻ በመንገዳገድ ውስጥም የሆነ ማንነትን ገንብቻለሁ። አሁን ደግሞ ያንን ነገር ግን ገብቼ አሁን እንዲፈርስብኝ አልፈልግም። ምክንያቱም የእናቴ ሞት የጎዳኝ ይበቃኛል። እኔ በድጋሚ ደግሞ በእንደዚህ አይነት ነገር መጎዳት አልፈልግም። ማለት እኔ እሷ አልፈልግም ካለችኝ እሺ ችግር የለውም ይቀራል። ግን በጣም ነው የምወዳት፣ በቃ ማጣት አልፈልግም። ስለዚህ ይሄ እንዴት ልበል በቃ ብቻ ግራ የሚያጋባ ነገር ነው። አለች እንዳላት አለች፣ ከኔ ጋር ናት፣ አብራን ያለች። እንጋባ እንግዲህ የተቀደሰ ሀሳብ ነው እንግዲህ ሌላ ነገር ላይ ነው። አንተ እንግዲህ እምቢ ያለችው ቤተሰቦቼ ይምጡ እነሱ እዚህ ሲመጡ ነው የምትለው። እኔማ ልሂድ በቃ ያሉበት ቦታ ሄደን ልተዋወቃቸው፣ ግን ያም አይሆንም ነው የምትለኝ። ስለዚህ ይሄንን እያለች ያለችበት ምክንያት ወይንም ደግሞ ትዳሩንም የምትሸሽበት ምክንያት ምንድነው? ልጅም እንውለድ እሱንም ደግሞ ሌላ ምክንያት እያቀረበች ነው የምትለኝ። እና ብቻ እሷ የምትፈልገውን ነገር ብቻ እንዳደረግላት ነው እንጂ የምትፈልገው እኔ የምፈልገውን ነገር ግን ሀሳቤን እየተቀበለችኝ አይደል። እንደምታፈቅርህ ነግርሃለች አይደል? ታፈቅራለህ ብለሃለች። ምክንያቱም ባታፈቅረኝ እንግዲህ መቼም የወሉ ጊዜ አብራኝ አትኖርም። ምን መሰለህ ምናልባት እንደዚህ አሁን ሁሉ ነገር አቅርበህላት ምናልባት እኔም ጥርጣሬ የሆነብኝ ምንድነው ያው ምናልባት ሌላ ወንድ አፍቅራ ከሆነ ወይ ደግሞ ሌላ ወንድ ጓደኛ ካላት በሚል ነውና ምክንያቱም እዚህ ጋር ሁሉ ነገር እንደዚህ ያዘጋጅተህላት እዚህ ጋር አብሬህ ልኑር አፈቅርሃለሁ እያለችህ ጋብቻ ላይ እምቢ የምትለው ምንድነው? እሱ ጓደኛ እንደዚህ ስታወራ በስልክ ሰምታታል ወይስ ሌላ ቦታ እንዲህ ጓደኛ እንዳላት ምናምን በወሬ ሰምታል? አዎ ልክ ነህ። ማለት ስልክ ታወራለች። ምክንያቱም እንግዲህ ይሄ ትውውቃችን ላይ በነበረ ሰዓት ለፊቴ ነው ስልክ የምታወራው፣ ምንም ነገር የምታወራው ገባ። እና ያው ደስ ይለኝ ነበር በቃ ማለት መተማመናችን መግባባታችን በቃ በዚህ ነው እንግዲህ እኔ ፊልስ አድርገው ማለት ነው። ግን ከጊዜ በኋላ ግን ከጸባዩን ከመቀየሩም አልፎ ስልክ እኔ ፊት አታወራም ገባ።
ስልክ ሲጠራ ወደ ውጪ ወይ ደግሞ ወደ ሌላ ቦታ ሄዳ ነው የምታወራውና እነዚህ ነገሮች እኔ ያው እንድጠራጠር አድርገውኛል። ከዛም በላይ ደግሞ እንድጠራጠር ያደረገኝ ትልቁ ነገር አንደኛ ቤቱን እናስይዘው በዋስ ብላኛለች። ማለት ቤቱን ማስያዝ ለምን አስፈለገ? እንገባ ስላት ጥያቄዋ ትክክል አይደለም፣ እንውለድም ስላት ምክንያቷ ሌላ ነው እና እነዚህ ነገሮች በጣም እንትን ብለዋልና ንብረቴን በእሷ ወይ ደግሞ ዋስ ማስያዜ ለምንድን ነው ያስፈለገው? ገባ? ምክንያቱም እኔ የእናትና የአባቴ ውርስ ነው። ይሄ ነገር በጣም ለፍተውበት ብዙ ነገሮች አድርጎበት ያመጡበት ነው። እኔ ሌላ ጓደኛ ወይ ደግሞ ሌላ ፍቅረኛ ይዛ ከሆነ በቃ እሺ ችግር የለውም ትሂድ ማለት እኔ መጎዳት ያለብኝን ያክል ተጎድቼ ችግር የለውም ወደ ራሴ መመለስ እችላለሁ። ግን ከኔ ጋር ናት ወይስ ከሌላ ሰው ጋር ናት ወይ? ቤቱንስ ደግሞ በዋስ ባርጎ ማስያዝ ለምን አስፈለገ? ምክንያቱም ገንዘብ ልስጥሽ እያልኳት፣ ምክንያቱም ቤቱን ማስያዝ ለገንዘብ ነው ለሌላ አይደለም። እዚህ ገንዘብ ልስጥሽ እያልኳት ግን ደግሞ እኔ የምፈልገው ይሄንን ነው ብሎ ማለት ምን ማለት ነው? እና ይሄ ነገር በቃ እረፍት ነስቶኛል። በቃ እንቅልፍም በስነ ስርዓት እየተኛው አይደለም፣ ስራዬንም በትክክል እየሰራው አይደለም። ብቻ ይሄ በጣም ከባድ ሁኔታ ውስጥ ነው ያለሁት ይሄ ነገር ማለት ነውና እንደዚህም ደውዬ በቃ እዚህም መተህ ደግሞ በቃ እንድናወራ ያልኩት ትልቁ ምክንያት በቃ ይሄ ነገር ምንድነው በቃ ማወቅ እፈልጋለሁኝ። ገባ? ምክንያቱም አውቄው በቃ እርፍ ያለ ህይወት ነው መኖር የምፈልገው ከዚህ በኋላ ለሚገጥመኝ ነገር ራሴን ለማዘጋጀት ማለት ነው። ስለዚህ ምንድነው በቃ እየተፈጠረ ያለው ይሄ ነገር ምንድነው? በቃ እስከመቼ ነው እንደዚህ የምንቆየው? እስከመቼ ድረስ ነው በዚህ ውስጥ የምንኖረው? እና ይሄንን ነገር በቃ እንድታረጋግጡልኝ ወይ ደግሞ እንድታሳውቁኝ ነው በቃ እና ከእናንተ ጋር ይሄንን ነገር ለመነጋገር የወሰንኩት ማለት ነው። እሺ በጣም ጥሩ። እንግዲህ በደንብ አድርገን ተረድተናል ያለውን ነገር፣ ሀሳብህን በደንብ አድርጌ ተረድቻለሁ። እንግዲህ ጥርጣሬ ያለብህ ውስጥ ያለውን ነገር እዚህ ጋርም እንግዲህ ቀስ በሂደት ነው ጥርጣሬ ውስጥ ልትገባ የቻልከው። እንዲያውም አልታየህም ነበር ማለት ይቻላል እና እንዲሁ የውስጥህን ነገር ስታወጣው ነው ነገሮቹ ቅልል የሚልህና ችግር የለውም። በእኛ በኩል እንግዲህ የምናደርገው እናደርጋለን፣ የምናጣራውን ነገር እናጣራለን። ወደ ውጭም ስትሄድ የውጭ ሰዎች እኛ ያሉን በእሷ በኩልም ስትወጣም ይሁን ወይ ምን የምንትለው ክትትል እንዲያደርጉ እናደርጋለን። እዚህ ቤት ውስጥ ደግሞ የሚፈጠረው ነገር እንግዲህ እዚህ ስትመጣ ስትውል ምንድነው እያደረገች ያለው የሚለውን ነገር እሱንም ተከታትለን እናሳውቃለን ማለት ነው። እና እዚህ ቤት ውስጥ እንግዲህ አንድ የማይታይ ካሜራ በድብቅ እናስቀምጣለን። አንተ ደግሞ ከዛ በኋላ የምታደርጋቸው ነገሮች እንደ በፊቱ ነው የምትሆነው። ይሄ ነገር ካሜራ እንዳለ ማየት የለብህም፣ ወደ ካሜራው ማየት የለብህም። እናስቀምጠው አሁን። ከዛ በኋላ ያለውን ነገር አንተ እንደ በፊት ምንም የነበራችሁ ግንኙነት የነበራችሁ ወሬ አሁንም ጭቅጭቅህም ያም ከሆነ ጠይቃት፣ የምትልህን ነገር እንዳትቀየርባት ማለት ነውና ያን አድርግባትና ስገፋባት ጫና ስታደርግባት ምናልባት ወደ ሆነ ቦታ እርምጃ ልትወስድ ስለምችል በዛ ሰዓተኛ ልናገኛት እንችላለን እና ስለዚህ ምንም ችግር የለውም። ይሄንን እንግዲህ ክትትል አድርገን መጨረሻ ላይ እንደውየልህ ማሳወቅ ይሆናል ማለት ነው። እሺ በጣም አመሰግናለሁ ለምታደርግልኝ ትብብር። እሺ እናመሰግናለን። እንግዲህ ውድ ቤተሰቦች ታሪኩ እንደሰማችሁት ነው። እንግዲህ እዚህ ቤት ውስጥ ምንድነው እየተካሄደ ያለው፣ እሷስ ምንድነው እያደረገች ያለችው፣ ምንድነው ሀሳቧ የሚለውን ነገር እንግዲህ እዚህ ቤት ውስጥ ካሜራ አስቀምጠን የምንከታተላት ይሆናል። በውጭም በኩል የኛ ሰዎች ስላሉ ውጭም ምንድነው የምታደርገው፣ ወዴት ነው የምትሄደው የሚለውን ነገር በዛ በኩል ክትትል እያደረግን እንግዲህ የወንድማችንን ታሪክ ምንድነው እንደዚህ ጭንቀት ውስጥ የከተተው፣ ምንድነው እንደዚህ ሀሳብ ውስጥ ሁለት ቦታ የተከፈለ የሚለውን ነገር እንግዲህ አጣርተን እንመለሳለን። እስከዛው ድረስ መልካም ቆይታ፣ መልካም ጊዜ። እሺ አሁን ደግሞ ኩርፊያው ምንድነው? እሺ ማለት እኔ ስራ ዘግቼ የራሳችን ጊዜ ኑረን ብዬ ዛሬ ቤት እናሳልፍ ባልኩ ነው እንደዚህ ኩርፊያ? ምን ሆነሻል? እሺ ዛሬ ቀይ ምን ሆነሻል? መልስ ትጭኛ እያናገርኩሽ እኮ ነው። ምን ሆነሻል? እሺ የሆንሽውን ነገር ንገረኝ። እኔ እኮ ግራ እያጋባሽ ነው በጣም። ምን እንደሆንኩማ ታውቃለህ እኮ ሁሉንም ነገር። ምን ማለት ነው የሆንኩት ነገር ታውቃለህ ማለት? መኪና ነሽ ታውቂያለሽ አይደል? መኪና በመሸጥም እየተቆጨክ ነው? ለኔ ስላወጣክ እየተቆጨክ ነው? እንደዛ ማለት ይሄ አይደለም። እና ምንድነው ችግር? በቃ መኪና የለኝም። መኪና ነሽ ታውቂያለሽ? ቆይ ስለተሸጠ አሁን እኔ ስለዳንኩ እየቆጨህ ነው? እንደዛ ማለት ይሄ አይደለም። ለምን ስለዳንኩ ነው ወይ? ስለሸጥኩ መኪና አሁን እያወራህልኝ ነው? ሽጥ እኮ አላልኩም። ለምን አሳከምከኝ? ለምን ያለው
እንደዛ ለማለት ፈልጌ እና ምንድነው ችግር እኮ እንደዛ ለማለት ፈልጌ አይደለም እና ምን ሆነ ነው እና ምን እያልከኝ ነው አሁን ስላለፈ መኪና ለኔ የምታወራው ምን ዋጋ አለው ከዚህ በኋላ አኔ ጠየቅኩን በቃ አድርግልኝ ነው በቃ እኮ ይኸውልሽ አሁን እስቲ ንገሪኝ መኪና ሽጫለሁ እኔ ዛሬ ደግሞ በቃ እኔና አንቺ ጊዜ ይኑረን 10 እየደጋገምክ መኪና ሻጥኩ ምናምን አትበለኝ በቃ ስለዳንኩ እየቆጨክ ነው ለምን አታዳምጪኝ ምንድነው ማዳመጠው ቆይ አሁን እኮ ስለ መኪና ስለተሸጠው መኪና እያወራህልኝ ነው ስለ እየቆጨክ ነው አየ አንቺ ያልገባሽ ነገር እኔ ስለዳንኩ እየቆጨክ ነው አሁን አንቺ በእግራችን ስለመጣን ነው ዛሬ እንደዚህ ሆንሽ ሱቅ ዛሬ ይዘጋ እኔና አንቺ ጊዜ ይኑረን ማለት እንደዚህ ያስቆርፋል እንደዚህ ያስቆጣል ከዚህ በፊት ጊዜ ሰጥቼ አላውቅም እኔ ጊዜ ሰጥሽኝ አታውቂ ለአንተ ጊዜ ሰጥቼ አላውቅም ሻትጩይ እሺ ቆይ አትጩይ ለምንድን ነው ማስጮይን ሁሉም ነገር አንተ ለምታደርገው ነገር በጣም ከአቅሜ በላይ እየሆንክ ነው በቃ እንዴ ምንድነው ከአቅምሽ በላይ የሆንኩት ኧረ እባክሽ እና ነገሩ ምን ታረግ ገንዘቡን ቢሆን በቃ ዛሬ ዘጋ ችግር የለውም ነገ ከነጎዲያ ገንዘቡን ሰጥሻለሁ አልኩሽ አይደለ እኔ ገንዘቡን አልፈልግም እየነገርኩ ነው አሁንም ደጋግሜ እየነገርኩ ነው ገንዘብ ምን እንደሆነ ችግር የለውም በቃ ዛሬ ሱቁ ይዘጋ እኔና አንቺ ጊዜ ይኖረን ገንዘቡን ሰጥሻለሁ አልኩሽ እኮ ምንድነው እሺ የፈለግሽው ከዚህ በላይ እሺ አቤኔዘር እኔ ገንዘቡን እንደማልፈልግ ታውቃለህ ምን እንደምፈልግ ደግሞ በደንብ ታውቃለህ ስለዚህ ቤቱን በእኔ ስም አስደርግልኝ እያልኩ ነው ለምን ባንቺ ስም ይሆናል በቃ ገንዘብ ነው የፈለግሽው አይደለ በቃ ቢዝነስ ገንዘብ አልፈልግም በቃ ንብረቱን ነው በእኔ ስም እንዲሆን የምፈልገው እኔ ደግሞ ግዴታ ያን ነገር መክፈል ስላለብኝ አንተን አግዝ ባልኩት ነው እንዴ ልርዳ ባልኩት ነው እኔ እኮ አሁን አንቺ አታግዥኝ አትርጂኝ አላልኩም እና ታዲያ ምንድነው እዚህ ኩሽና ሆኜ ቁጭ እንደ በቃ ሽሮ እያፈላው ቡና እያንተከተኩ እንድጠብቅ ነው የምትፈልገው ይሄ ነው ፍላጎትህ ለምንድን ነው ሁሉ ነገር ግን ወደ መጥፎ ነገር የምትዩ እኔ እኮ አታግዥኝ አትርጂኝ አላልኩም ግን ገንዘብ በቃ ስራን የሚያስጀምረው ገንዘብ እንጂ ቤትን ማስያዝ ወይ ደግሞ ባንቺ ስም ማድረግ አይደለም ለኔ ግን የሚያስፈልገኝ ይሄ ነው አንተ ለምንድን ነው ቆይ ይሄን ለማድረግ ምን ከበደ አንቺ ምንድነው ወደ ኋላ ያረገ እኔ አሁን ገንዘብ እኔ ሁሉም ነገር ነኛ ለምን አታዳምጪ ከአንተ ቆይ አሁን የምታወዳደረው ራሱ ምንድነው ከገንዘብና እኔ የምበልጠው ወይስ ገንዘብ ነው የሚበልጠው ይኸውልሽ እኔ ገንዘብ እኮ የጠየቅኩህን በቃ አድርግልኝ እያልኩ ነው የጠየቅኩህን አድርግልኝ መጀመሪያ እንዴ እኔ ገንዘቤን ወይ ደግሞ ያለው ንብረት ካንቺ ጋር አወዳድሬ አይደለም ነገር ግን በቃ እዚህ ጋር ስራ አለ እኔ ከምሰራው ስራ ላይ አንቺ መጀመር ለምትፈልጊው ንግድ ገንዘብ በቂ አለ ለምንድን ነው ቤቱን የምናስይዘው ነው በቃ ጥያቄ አቤኔዘር ሁሉንም ነገር እየነገርኩ ነው አስራ አታስደጋግመኝ የራሴን የሆነ ሱቅ ልክፈት ወይ ደግሞ የራሴን የሆነ ድርጅት ልክፈት እያልኩ ነው በራሴ ስም ልክፈት እያልኩ ግዴታ ደግሞ ቤቱ በእኔ ስም ሆኖ ዋስ ያስፈልገኛል በቃ ምፈልገው ይሄን በጣም እኮ ግራ ያያጋባ አስሬ ደጋግመህ እንድጠይቀኝ አልፈልግም ምፈልገው ይሄን ነው በቃ ብር አልፈልግም ካንተ ነው ብር አልፈልግም ታው አሁን ገንዘቡን ታዩና በቃ እኔና አንቺ እንጋባ አብረን ቤተሰብን መስርተን ስለዚህ ምክንያት አቀርቢልኝ አልፈልግም ቆይ አቤኔዘር ቆይ እርሚያችን እኮ ገና እኮ ወጣት ነና እንዴ ለታዲያስ በወጣት ቆይ ምን አስተከለ አንተ ይደርሳል እኮ ሁሉም ነገር ምንም ሳንይዝ እሺ አለ ብር አለ እኔ ቢያንስ የሆነ ነገር የራሴ ነገር አስፈልገኝም የሆነ ቋሚ የሆነ ነገር አስፈልገኝም እኔ እኮ ያስፈልግሽም ማለት እኮ አይደለም ግን በቃ እኔ ጋር የተከፈተው ቢዝነስ አለ እሱን መስራት እንችላለን መስራት የምትፈልጊ ከሆነ ደግሞ እኔ ከምሰራው ገንዘብ ላይ ሰጥቼሽ መስራት ትችያለሽ ነው እያልኩሽ ያለሁት ያንተን እጅ ጠባቂ ልታረገኝ ያንተ እጅ ለማኝ ልታረገኝ ነው ሁሌ እንደለምን እንደዚህ የምትይው እንዴ እኔ አሁን እኮ እየደጋገምክልኝ ያለው ነገር እኮ ይሄ ነው በቃ ሁሌ ያንተን እጅ እንድጠብቅ ነው የምታደርገኝ እኔ የኔን እጅ ጠባቂ እንድትሆኚ አይደለም በቃ አንድ በደንብ እየተሰራ ያለ ቢዝነስ አለ በቃ እኔ እየሰራሁት ያሉት ነገር አለ አይደል እኔ አልፈልግም በቃ እኔ እኮ ምን እንደምትፈልጊ ግዴታ እኔን ተወደኛለህ አቤኔዘር እኔን ተወደኛለህ ባልወድሽ እኮ በቃ ሆነም ቀረም በቃ የሆነ የራሴ የሆነ ነገር ያስፈልገኛል የወደፊት አሁን ልጅ እንኳን ብንወልድ በቃ የራሴ ቋሚ የሆነ ነገር ያስፈልገኛል መስራትም ከፈለግሽ እኮ ከኔ ጋር መስራት ትችያለሽ በቃ እኔ ሱቅ አለ አይደለ ከኔ ጋር መስራት ትችያለሽ ቆይ ያንተ ባሪያ ልታረገኝ ነው እንዴ ሁሉ ጊዜ ከኔ ጋር መስራትሽ ነው ባሪያ የሚያስብልሽ እንዴ ችግሩማ የምታስበው እንደዛ ነው ያንተ ሰራተኛና ያንተ ገረድ መሆንን አልፈልግም በቃ ከኔ ጋር መስራት እኔ ገረድ አይደለም እስቲ አዳምጪኝ እንዴ ከኔ ጋር መስራትሽ ገረድ ወይ ደግሞ ባሪያ ያስብልሻል እንዴ እንደዛ ነው የምታስቢ
አቤኔዘር ከዚህ በኋላማ ማስበው እንደዚህ ነው። ገረድ እንደሆንኩ እንጂ ሚስት እንደሆንኩ መቼም አላስብም። ሰራተኞች ባሪያ ይመስልሻል እንዴ? ናቸው እና ምንድን ናቸው? ዝም በይ አንቺ። ጭራሽ አንቺ አልከኝ አቤኔዘር፣ እኔ አንቺን ያልከኝ። ሁሉም ነገር ግን በጣም እየተለዋወጥክ ነው። በጣም አሪፍ ነው እንዴ። ምን ነው ደግሞ የተለዋወጠው? በቃ መስራት የምትፈልጊ ከሆነ እኔ ጋር መጀመር ትችያለሽ። አልፈልግም እያልኩ ነው። በቃ ምንድነው የምትፈልጊ ታዲያ? ቆይ ምንድነው የምትፈልጊ? አቤኔዘር ትሰማኛለህ? ሁሉም ነገር በእኔ አድርግ እያልኩ ነው። ምንድነው የሚያጫጫችሁ? አባዬ ቆይ ምንድነው የሚያጫጫችሁ? ጎረቤት እየረበሻችሁ ነው። ቀስራችሁ ታወሩ ምን? አባዬ ቆይ ልጅ እኔ ቆይ አንተ ተረጋጋ። እስኪ ንገሩኝ ምንድነው? አባዬ እኔ እኮ በቃ እያልኳት ያለሁት እንጋባ አባዬ እኔ አብረን ስማኝ። ዝም በይ አንቺ። ተራ በተራው እንዴ በእናንተ ምክንያት ጎረቤት ሰላም ይጣል። ቀስ ብላችሁ አታወሩም እንዴ? ምንድነው እንደዚህ እንትን የምትፈጥሩት? ስርዓት አጣችኋል በጣም። እሺ ንገሪኝ ምንድነው? ይኸውልህ አባዬ እኔ ከእሷ ጋር በቃ አብረን እንኑር፣ እንጋባ፣ ቤተሰብ እንመሰረት ነው ያልኩት። ሲቀጥል ደግሞ ዛሬ ሱቅ ዘጋው። በቃ ለኔ ብላ አይደለም የዘጋው ሱቅ። ቀስ በይ አንቺ። ለኔ አስረጅኝ እሱን ተይው አባዬ። በቃ እኔ የራሴን የሆነ ነገር መክፈተን እፈልጋለሁ። ታዲያ ምን ችግር አለ? ምንም እየተረዳኝ አይደለም። እኔ የምለው ነገር እየተረዳኝ አይደለም። ስለዚህ በቃ የሚለውን ነገር በቃ እሱ እኔ መስማት አቁሟል። አረ ምንድነው የምታወራው? እኔ እሷ መስማት አላቆምኩም። ልነግርህ እኮ ነው። በቃ ይኸውልህ አባዬ እኔ በቃ ሱቅ መክፈት ፈልጋለሁ አለችኝ። እሺ በቃ ሱቅ መክፈት ከፈለክ ችግር የለውም። የኔ ሱቅ አለ፣ የኔ ሱቅ አብረን መስራት እንችላለን። ያንተ እና ገረድ ደግሞ ነው። ዛሬ በቃ ሱቅ ዘጋውና የኔና አንቺ ጊዜ ይኑረን አልኳት። እንግዲህ አባዬ እኔ ለሱ ጊዜ ሰጥቼ አላውቅም። ከሱ ጋር አሳልፌ አላውቅም። ንገረኝ እስቲ። ጊዜ ታውቃለች ግን ማለት ነው። በቃ ዛሬ ደግሞ እሺ በተለየ መልኩ በቃ ሱቅ እንዝጋ። ብዙ ጊዜ ይኸውልህ ብዙ ጊዜ ሱቅ እየመጣች አብረን እንሆናለን። ዛሬ ደግሞ በቃ ሱቁን እንዝጋው። በቃ ሱቅ ይቀርና እኔና አንቺ ዛሬ ቤት አብረን ለኔ አዝነ በጣም ይሄ ነው የሚያጨቃጭቃችሁ? አንተ ለምን ይሄ አይደለም የሚያጨቃጭቀን አይደለም። በቃ ገንዘብ ከፈለግሽ እኮ እኔ እኮ በቃ አልኳት እኮ ገንዘብ ልስጥሽ፣ ቢዝነስ ጀምሪ፣ ከፈለግሽ ደግሞ የኔ ስራ አለ አብረን እንስራ ነው እያልኳት ያለሁት። እኔ እኮ ምን እንደምትፈልግም ግራ እያጋባኝ ነው። በቃ አባዬ እኔ የምንፈልገውን ነገር ሁሉም ነገር ታውቃለህ። በቃ ማለት የሁሉንም ንብረት በእኔ ስም አድርግና ዋስ ግዴታ ያስፈልገኛል። በእኔ ስር ካደረገ በኋላ የሆነ ነገር እኔ በእኔ የሆነ ነገር መክፈተን እፈልጋለሁ። ይሄን ነገር አድርግልኝ ስለው ነው ገንዘብ ልስጥሽ ነው የሚለኝ። እኔ ገንዘብ አልፈልግም። ታራንተ እሷም ትልል ለማታረግ ቃኔ ሚስቱ አይደለም እንዴ? ሁሉ ነገሩ እኮ ነኝ። ግዴታ እኮ እኔ ለአንተ ቀለበት ማድረግ የለብኝም። ልባችን እኮ ተሳስሯል አንዴ። እና ችግሩ ምንድነው አባዬ? ተረጋጊ። ቀስ ብለሽ አንተም ተረጋጋ። እኔ እኮ ተረዳኋት እኮ በቃ አሁን እሷ ስራ ነው መጀመር የምትፈልገው። ቢዝነስ መስራት ነው የምትፈልገው አይደል? እሷ በቃ ቢዝነስ መስራት የምትፈልግ ከሆነ እኔ ገንዘብ ልስጥሽ ያልኳት። ገንዘብ አልፈልግም። መቼም ስራን የሚያስጀምረው ገንዘብ ነው አይደል? እንጂ ቤት ማስያዝ አይደለም፣ ንብረት ማስያዝ አይደለም። ቆይ ምንድነው ያላመንካት ምክንያት? አንድ አይደላችሁ? ቆይ ግን እኔ አሁን ገንዘቡን የፈለግሽው ስራ ለመስራት ነው ወይስ ደግሞ ሌላ ዓላማ አለሽ? ጭራሽ እየተጠራጠርከኝ ነው። እኔ አዳምጡ። እኔ እንዳስቀምጣችሁ አቤኔዘር እኔን እየተጠራጠርከኝ ነው። አንቺ ዝም በይ አባዬ። እኔን አስቀምጣችሁ እያለ እየሰማኝ አይደል እንዴ? ጎረቤት አትረብሽ እንዴ። እኔ እኮ በቃ እሺ አሁን የሁሉ ቤት የሚከራይ ቤት አለ አይደል? በቃ ለሷ እኮ ነው። ቆይ እኔን አዳምጠኝ እንዴ። አንተ ልጅ የምትለው ቆይ እየተቆጨክ ነው እንዴ? ለኔ የምታደርገውን ነገር እየቆጨክ ነው አቤኔዘር? ቆይ እኔን እንደማትሰሚኝ አባዬ እያለ ያለውን ነገር እየሰማኝ እኔን አዳምጪኝ። እነዚህ ትልቅ ሰው አይደለም እንዴ? እኔን አስቀምጣችሁ ትጨቃጨቃላችሁ እንዴ? ለነገሩ ጥፋተኛ ነኝ ከአንተ ጋር እንደዚህ መሆኔ። ይኸውልሽ ትሰሚኛለሽ? አሁን ጸቡ ከኔ ጋር ሊሆን እንጂ አዳምጪኝ። በቃ እኔ ቁጭ ብያለሁ። ያስማማችሁ ነው አይደለም እንዴ? ነው መስማማት አትፈልጉ? እኔ ኧረ መስማማት እፈልጋለሁ አባዬ፣ ግን እያያት እኮ ነው። ተደማምጣችሁና ማውራት ያለባችሁ። ምንም እኮ ልታዳምጠኝ እኮ ፈቃደኛ አይደለችም እኮ። ለዚህ ሰው አለባችሁ። አሁንም እኔም ተቀምጬ ትጫዋላችሁ። ምን ማለት ነው? አንተም ደግሞ አዳምጣ፣ ስማት እሷን። እኔ እኮ ሰማዋት እኮ። ቆይ ምን እኔ እኮ ችክ አላልኩም እኮ። በቃ የምትፈልገው ገንዘብ ነው ቢዝነስ ለመጀመር፣ ስለዚህ ሰጣታለሁ አልኩኝ እንጂ አለች። እንዴት ትጨቃጨቃላችሁ? አንተ እኮ የራስህን ነው ያዝከው። ተዋት በቃ የፈለገችውን ታር። ምን ሆነ ነው
አባዬ አሁን ማለት ነው ምን እንደሆነ ታውቃለህ? ይሄ ነገር ምንም ለኔ የሆነ ነገር እስካላለክ ድረስ እኔ እናንተ ምንም ልንስማማ አንችልም። በቃ በምንም አንስማማ። አሁን እሱ መፍትሄ እንፈጥርለታለን። አንቺ ዝም በይ። ይሄ ነገር በኔ ስም እስካላረገ ድረስ ምንም አልፈልግ ንብረቴን ነው ካንተ ጋር መኖር ማለት እንዴ ምንድነው? ንብረቱ ሁለታችሁም አይደለም እንዴ? ቆይ ያረቆ እኮ ሁለታችን አካባቢናችሁ ይለ እንዴ? ምንድነው? አንድ ላይ ነው የምትኖሩት አይደል እንዴ? እኔ እኮ አብረን እየኖርም እየመሰለኝ ግዴታ ባልና ሚስት የሚያባብለው ቀለበት ማሰር አለበት ግዴታ። አንተም ያን ቤተሰቦችን እየዚህ ያለው እናቴ ነገር እኮ ነው እንዴ እኮ አስረዳት። እኔ እኮ አስረዳት ግን ልትረዳኝ አልቻለችም። በቃ ምን የምትፈልገውን አድርግላታ። ምንም ችግር ከሌለ ጉዳት ማመጣበት ነው ማታረጉ። እነዚህ ችግር ብላችሁ ማትጨቃጨቁ። እንገባላት አለው ምክንያት ታቀርብልኛለች። እኔ እኮ በቃ የምትፈልገውን ነገር እኮ እኔ እኮ ላለማድረግ እኮ ወደኋላ እኮ አላልኩኝም እኮ። እና ምን ደችኩ ታዲያ? እኔ እኮ በቃ ላግባሽ በቃ እንኑር ቤተሰብን እንመስርት አልኳት። ግን እሷ ደግሞ ፈቃደኛ አይደለችም። አብኔዘር እኔ ላንተ እኮ ፈቃደኛ ያለመሆን አይደለም። ምንም አላልኩም። እሺ ነው ያልኩት። ምን እሺ ያልሽ? እሺ ብትይማ ታገቢ ነበር እኮ። ቆይ አባዬ አንድ ነገር አስረዳልኝ። ግዴታ የሰው ልጅ ካንተ ጋር እኔ ቀለበት ማድረግ አለብኝ? እነሱ እሺ ክፍለ ሀገር ናቸው ያሉት። ሁሉም ነገር ነግሬያለሁ ባለፈው። ለዛ ብዬ ነው ተከራይቼ ቢያንስ ልኑር ስለ አብረሽኝ ኑር ያልከኝ። እሺ ብያ አብሬ እየኖርኩ ነው። እና ምን አጎደልኩ? ግዴታ ደግሞ እነሱ መደገፍ አለብኝ። ለተዳረ አብረን እየደገፈን እኮ አብረን ኑር አልኩሽ እኮ አይደል እንዴ? እንደዚህ ማለት ያስከፋል፣ ያስቆጣል፣ ያስኮርፋል። አሁን ምንድን ነው ያናገረው? በቃ በስሜ ካላደረክልኝ ትለኛለች እንዴ? ይሄ እኮ እኔ እኮ የእናቴ እኮ ነገር እኮ የእናቴ ወርስ እኮ ነው እንዴ። ቆይ እኔ እዚህ ቤት ከአባቴ ጋር ስለኖርኩ ነው? እኔ ክፍለ ሀገር እናቴና አባቴ እዚህ ሰው ስለሌለኝ ነው? እንደሱ አታስቢ አንቺ። ቆይ አባዬ እኔም እኮ ማንም የለኝም። እኛ ያለው አይደል እንዴ? ምንድን ነው እኛ አለን አይደል እንዴ? በቃ አባዬ ቡና ላፍላለሁ። አንቺ ሰራውን ስራ ምን አደረኩኝ? ቆይ እሺ አባዬ እኔ ምን ነው? ቆይ ለምን ተረጋግተህ ይኸው ተረጋግቼ ላውራትን ብሞክር እኮ በቃ እሷ ተረጋግታ አታወራኝ። ይኸው እንደምታያት በቃ ማልቀስ ነው። ቤተሰብ እንደሌላት ነው። እኛ ቤተሰብ አይደል እንዴ? ጃባዬ ለምን ታርቃት? ቆይ ስማኝ እስቲ እኔ ከእናቴ የወረስኩት ውርስ ነው አይደለ? እና እሷ ቤተሰብ ስለሌላት አሁን እኛ ጋር ስለመጣች ቤተሰብ የላትም ማለት አይደለም። እኔ የላትም አላልኩም። እሷ እኮ እንደዛ እሷ የምታስበው ነገር ነው እንደዛ ሊሰማት ያደረገው። የምትናገርበት ቦታና ሰዓት መረጣት አለ። ዲቆይ እሺ አባዬ እስቲ ቆይ አንተ እሺ በእኔ ቦታ ሆነ እስቲ ቆይ እኔ ምን ማለት ነው ያለብኝ እስቲ ቆይ አይደለም እሺ አሁን እኔ እናቴ ያወረሰችኝ እኔ እናቴን ነገር ለሷ በስሟ ማድረግ ማለት ምን ማለት ነው? ቆይ በሷ ፊት ምን እንደሆነ ይፈልጋል። አንተ ልጄ ነህ አይደል እንዴ? አንተ ልጄ ነህ ባልወደም ልጄ ነህ አይደል እንዴ? እሷ እንግዳ ናት። እሷ መቆም አለበት። እንዴ እኮ ተቆማት እኮ አይደለም እኮ ማራቃ እኮ አይደለም እና በቃ እስቲ ሲያስበው እሺ ቆይ እኔ ስራ አለኝ ይሄን ስራ አብረን እንስራ። ገንዘብ የምትፈልጊ ገንዘብም አልፈልግም። ያላመንካት ነገር አለ። ምንድነው እስቲ ንገረኝ። ይሄን ያህል እንደዚህ ችክ ብላችሁ የምትጨቃጨቁት እኔ እኮ አለማመን እኮ አይደለም ምንድነው? እሺ አለማመን አይደለም ግን በቃ ቢያንስ እንኳን እሺ ቆይ ትዳርን መስርትላት እንኳን ለምን እሺ አትለኝም? እሺ በሱ ላይ ተወያይታችኋል አይደል? መጀመሪያ እዚህ ፊት ተወያይታችሁ ተስማምታችኋል። ይሄን ያህል ጊዜ እኔ እኮ ልፍታሽ ወይ ደግሞ እንለያይ እኮ አይደለም ያልኳት። አንተ ጋብቻውን ለንብረቱ ማስያዣ ታደርገው ነው? እስኪ ንገረኝ። ይሄ ነው ለምን እንደዛ አደርጋለሁ? ይሄማ የእናቴ ወርስ ስላላገባሁሽ እኮ አላደርግም። እንደዛ ማለት አይደለም። እኔ እኮ አላደርግም እኮ አላልኩም። አና እኔ እኮ ላንተ ነው አሁን ልጄ ነህ ላንተ ነው። እሷ ፊት ምንም ማለት አልችልም። እሷን የሚቃወም እሷን የሚገፋ ነገር ማድረግ ስላልቻልኩ አንተ ቀዝቀዝ ብለህ ተረጋጋና አውራ። እኔ እኮ ይኸውልህ እኔ አሁን ቀዝቀዝ ብዬ ባወራትም ተረጋግቼ ባወራትም እሷ ምንም ተረጋግታ የምታወራ ነገር አይደለችም። እሷ ነገር እኮ ከቤተሰብ ርቃ አይደል ያለችው? ከቤተሰብም እኮ ብትርቅ እኮ በቃ ይኸው እኔም አለሁ አንተም አለህላት አይደል እንዴ? እንደ ቤተሰቦቿ እንሆናለን ብለህ ታስባለህ? እስኪ ንገር፣ እንደ ቤተሰቦቿ እንሆናለን? እኔ በቃ አባዬ እውነት በጣም ግራ ገብቶኛል። በቃ እኔ ያለሁበት ነገር እኮ እሺ ምንድነው መፍትሄው? እሺ ወደሚያቀራርባችሁ አለም እሷን ማሳመን አንተ ወይ ማመን ያለብህ ምንድነው? እሺ ቆይ ማመን ያንተው ነው። እሷ ጋር እንግዲህ አንተ አይደል ያባዬ እኔ የእናቴ ነገር አሳልፈ ስጥ ነው እያልከኝ ያለው? አሁን እኮ እናቴን ስትል እኮ
እኔ አባት እንዳልኩ እንደዛ አይደለም። እኔ አሁን እንደዛ እያልኩ አይደለም። እንደዛ አይደለም። ደጋገምኳት አይደል? እኔ አባት አይደል? እሺ እኔ እሺ ቆይ ማን ነው የሚረዳኝ? ቆይ እሺ ተረድቼ እኮ ነው ረጋ ብዬ ማውራህ ነው። እሺ እንደሷ መጫወጫው አለብን እንዴ? ለምን እንጫወጫዋለን? ግን በቃ እሺ እኔ አሁን የእናቴን ነገር እንዴት ነው ለሷ አሳልፌ የምሰጠው? ገንዘብ ልስጥሽ በቃ ስራ ጀምሪ አልፈልግም። ከኔ ጋር ስሪ አልፈልግም። ትዳርን መስርታ አይቆይ እሺ ምንድነው እሺ ከዚህ በላይ ቆይ እንኳን አውርታችሁበታል አይደል? ይሄን ባለውበት ተስማምታችሁ ነው ይሄን ያህል ጊዜ አብራችሁ ኖራችሁት። አብራችሁ መኖራችሁ እኮ በቃ ከትዳርም በላይ ነው። ተማምናችሁ እሺ ቆይ ከሺ አሁን እሺ ትዳሩንም እሺ ቆይ እንቆያለች እሺ አልኳት። ገንዘብ ልስጥሽ እምቢ አልፈልግም አለች። እሺ ቢያንስ እንኳን እሺ በስም የሚጠራ ሰው እንኳን ልጅ እንኳን ልወልድ ብላት እንኳን እሱንም እንቆይ ነው የምትል። በቃ ሄድና ሱቁን ክፈት። እኛ ጉሮሯችን እንዳዘገ በእናንተ ጭቅጭቅ እኛ መራብ የለብንም። አንተም ደግሞ ላላ እኔ እኮ ላላ አልኩኝ እኮ ልጅቷ ጎበዝ ሰርታ የምትለውጠን ከሆነ ምንድን ነው እንደዚህ ችግር ማለት ቀለፋ ተለቀቃል። ሀሳብን ላላ አድርገውና አንተም በል አሁን ተነሳና ሄድና ሱቁን ክፈት እባክህ። እናንተ ጭቅጭቀኛ ችግር ውስጥ ነው ደቀን ተነሳ ሂድ በቃ እሺ በቃ አባዬ በቃ ሰላም እሺ ቻው እሺ ያይናዋ ነይ እስኪ ነይ ወይዬ ፍቅር ነይ ሰራውለታ ዛሬ በጣም ጎበዝ ነሽ። አጨስኩት ምን እኔ ዛሬ ድራማ ተሳካ። ለሁለት ሆናችሁ ካጨሳችሁ ምንድን ነው? ኧረ በስመ አብ እኔ ራሱ ጋልኩ እንጂ በስመ አብ ራሴን መቆጣጠር አቃተኝ። ምን ሆነ ራስሽን እኔን? ኧረ እስኪ ቁጭ በይና እናውራ እስኪ። ዛሬ በጣም ጥሩ ሰው ነኝ። በስመ አብ በጣም ተደስቻለሁ። የእውነት እዚህ ጋር የተቀመጠ ሰው ነው እንጂ ማሰብ ያቃተው ምን እንዳያስብ እያደረግሽ ጭቅጭቅሽ እንኳን እሱ እኔን እኮ እንዳያስብ ልታደርጊኝ ነበር። በስመ አብ ገና ይነቅላል። በጣም ጥሩ ሰው ነኝ የሰራሽው የእውነት ጀግና ነሽ። የማን ፍቅረኛ ሆኜ እኔ እኮ ያንተ ነኝ እና እኔ አሰልጠኝ ታዲያ እንደዚህ መከላ በቃ ገና እንሰራለታለን። አይ በርቺ ገና መሻወቃና ደግሞ በጣም እንትናት ግን የምትሄጂበት መንገድ አሁን ትንሽ ቀየስ እያደረግሽ አንተ ደግሞ እንደው ታበዛዋለህ እና ከሆነ እንደዚህ ነው እንጂ እንደዚህ ከሆነ አቴም እንዴት እንደደረቀበት እኔ በከራ እንኳን መድረቅ ለምን ጸጥ አይልም? እኔ ዋናው ስራ ይሳካ እንጂ ስራ የሚሳካው እንዚህ አይነት መንገድ አለ። ራስሽንም ትጎጃለሽ። ፍቅር ደግሞ በጣም ነው እንትን የምትይው። ባከራ ስምጥ ነው ያደረኩት። ተወኝ። እኔ አሁን በቃ በጣም ደስተኛ ሆኛለሁ። ተወኝ። የዛሬ በጣም የተለየ ነው። እውነቴን ነው። ተቀየርኩበት እኮ በቃ በፊት እንደነበርኩና እንዴ በስማ አንቺ እንደለመድሽው በዚህ ሰዓት አሁን እቺ ያዳርዳር ግብዣ ፈልጋለሁ ነው አይደል? እንዴ ዛሬማ ግዴታ ነው እንዴ መሸለም ይገባኛል። ገና የምትሰራው በደንብ ተሰራ ነው። ኧረ እኔ አልሰማም በእናትህ ዛሬ እንደዚህ ሳርችል እንዴ በቃ ችግር የለም። ነፍሴን እስከ መሳት ድረስ ደርሼ በደንብ አድርጌ ነው። እሱማ በግድ ነው እንዴ ግዴታ ነው። የት ነው የምትፈልጊው? ኧረ ደስ ያለ ቦታ